የጀዋር መሐመድ የቲክቶክ ታምር ወይስ የቴክኒክ ስህተት? በአንድ ጀንበር በሚሊዮን የሚቆጠር ላይክ እንዴት ተገኘ? ጀዋር እንደ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከዜሮ መጀመር ለምናል? ደቡብ አፍሪካ ለኢትዮጵያን የሞት ቀጠና፣ ወንድሞቻችን ለምን ኢላማ ተደረጉ? በዚህ መሃል ሁለት ቪዲዮዎች ተለቀዋል። የመጨረሻው ዘመን የእናትና የልጅ የላይፍ ስድድብ እንዲሁም የስድስት ልጆቹን አባት ብልት የቆረጠችው ሚስትና የሐኪሞቻችን ታምር። ከዛ አልፎ ተርፎ ነው ልጅ ከዛ አልፎ ተርፎ ወንድ ይዛተኛ ያለሽ አጠገባችን ስለናት ሚስትየው የግለሰቡን ብልት ቆርጧለች፣ ሙሉ ለሙሉ ቆርጣለች። ራሷን ያጠፋችው ልጅ ታድለሽ የሚሉ የጭካኔ ኮመንቶች፣ የቦኒ ሞትና የማህበራዊ ሚዲያው አስደንጋጭ ገጽታዎች። እሷ በወሰነችው ውሳኔ ታድለሽ እያላችኋት ለነበራችሁ፣ ቀጣይ ሟች እኔ ነኝ ስትሉ ለነበራችሁ፣ እነዚህ ሰሞኑ በማህበራዊ ሚዲያው እጅግ በጣም አነጋጋሪ የሆኑ ቪዲዮዎችንና ሐሳቦችን ጠቅለል አድርገን እንመለከታለን። ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅለል አድርገን እንመለከታለን። ቻናላችን አዲስ ስለሆነ የእናንተ እርዳታ ይፈልጋልና ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ እስኪ ጉዳያችንን በጀዋር እንጀምር። የጀዋር መሐመድ ወደ ቲክቶክ ዓለም መምጣትና የጀዋር መሐመድ የቲክቶክ ገጽ በአንድ ጀንበር ወይም በሁለት ቪዲዮዎች የተሰበሰቡት ላይኮችና ፎሎወሮች ማህበራዊ ሚዲያውን ለሁለት ከፍሎታል። እውነተኛ ናቸው ወይስ የቴክኒክ ስህተት ብለው በጣም በርካታ ሰዎች ጥያቄ እንዲያነሱ አድርጓል። ዛሬ ሚስጥሩን እናያለን። ታዋቂው ፖለቲከኛ ጀዋር መሐመድ ወደ ቲክቶክ ዓለም ከመጣ በኋላ በርካቶችን እያነጋገረ ያለው የፎሎወሮቹ የቪው እንዲሁም የላይኩ መጠን ብዛት ነበር። ታዲያ ይህንን አንዳንዶች የህዝቡ የፍቅር ማሳያ ነው ሲሉ፣ ሌሎች ደግሞ የለም በቪዲዮቹ ላይ የሚታዩ ላይኮችና ቶታል ላይኩ እኩል አይደለም፣ ይህ የቲክቶክ አካውንት ወይ ተገዝቶ ነው ወይ ቦት ተጠቅሞ ነው እንጂ ኖርማል አይደለም፣ ወይ የቴክኒክ ስህተት አለበት በማለት የራሳቸውን የመከራከሪያ ሐሳብ ያቀርባል። ከነዚህ መካከል አንዱ አውንታ በርሲሳ ነው። አውንታ በርሲሳ ሐሳቡን እንደዚህ በማለት ይገልጻል። ጀዋር መሐመድ ወደ ቲክቶክ መንደር መጥቶ ሁለት ቪዲዮ ከመልቀቁ 1.3 ሚሊዮን ፎሎወሮችን አገኘ ይሉናል። እንመናቸው ወይስ እንዴት ነው ነገሩ? እንግዲህ ጀዋር መሐመድ የለቀቀው ሁለት ቪዲዮ ነው። አንደኛው 380.4 ላይክ አለው። ሁለተኛው 186.3 ላይክ አለው። ስንት ሆነ ማለት ነው? 566.7 መውደድ አለው ማለት ነው። ላይክ አለው። ስለዚህ ጀርባውን ስናየው ስንት ይላል? 8.2 ሚሊዮን ላይክ አለው ይላል። ይሄ አካውንት ከዚህ በፊት ተፖስቶበት ነበረ ማለት ነው። ስለዚህ ይሄ አካውንት ጀዌ ያወጣው አካውንት ሳይሆን ከሌላ ሰው ላይ መገዛቱን ያሳያልና የጀዋር መሐመድ አልነበረም። ወደዚህ በመምጣቱ ምንም ዳውት የለኝም። ግን በግድ መኑ የምትሉን ነገር በርግጥ ቲክቶክ ላይ እንደዚህ አይነት እድገት ማየት አዲስ ባይሆንም የጀዋር መሐመድ ግን የፖለቲካና የቴክኒክ ክርክር ማንሳት ችሎ ነበር። ታዋቂው ፖለቲከኛ ጀዋር መሐመድ ቲክቶክን በይፋ ተቀላቅሏል። እስካሁን በፌስቡክ ብቻ ይገኝ የነበረው ጀዋር ወጣቱ ትውልድ ያለው ቲክቶክ ላይ በመሆኑ ሐሳቤን ለማጋራት ወደ ቲክቶክ መጥቻለሁ በማለት ሁለት ቪዲዮዎችን በኦሮምኛና በአማርኛ በመልቀቅ ብቅ ብለዋል። በጽሁፍም በፌስቡክ ነው ማጋራው። ሆኖም ግን አብዛኛው ወጣት አዲሱ ትውልድ በብዛት በቲክቶክ ነው ያለው። በዚህ መልኩ ይህን አካውንት ከፍቻለሁ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድም የራሳቸው ይፋ የቲክቶክ ገጽ እንዳላቸውም ይታወቃል። ይህ በእንዲህ እንዳለ ግን የጀዋር አካውንት ላይ የታዩ ቁጥሮች ብዙዎችን እያነጋገሩ ነው። አካውንቱ በአሁኑ ሰዓት 1.2 ሚሊዮን ተከታዮች አሉት። የላይኩን ብዛት ደግሞ 8 ሚሊዮን ደርሷል። የሚገርመው ግን ቻናሉ ላይ ያሉ ሁለት ቪዲዮዎች ጠቅላላ ላይክ ተደምሮ ከ1 ሚሊዮን በታች ነው። ታዲያ ጥያቄው እዚህ ጋር ነው። ቪዲዮቹ 1 ሚሊዮን ላይክ ሳይሞሉ እንዴት የቻናሉ ጠቅላላ ላይክ 8 ሚሊዮን ሊሆን ቻለ? ይህ አካውንት የተገዛ ሊሆን ይችላል። ጀዋር እንደ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከዜሮ መጀመር ለምን አልፈለጉም? ታዲያ በዚህ ጉዳይ እናንተስ ምን ይመስላችኋል? ቁጥሮቹ የሰዎቹን ፍቅር ነው የሚያሳየው ወይስ የሆነ የተጨበረበረ ነገር አለው ወይስ የቴክኒክ ስህተት ወይም ቦት ተጠቅሞ ነው? እስኪ ሐሳባችሁን ኮመንት አድርጉልኝ። ደቡብ አፍሪካ ለኢትዮጵያን ወገኖቻችን የሞት ቀጠና ነው የሆነው። ለምንድነው እንደዛ እየሆነ ያለው? ወንድሞቻችን ለምንድነው ኢላማ የሆኑት? በየቀኑ የምንሰማው የዜጎቻችን ሞት እንዲሁም ደግሞ የሰሩትን የለፉትን የሚዘርፉትና ወይም የሚዘረፉበት ነገር ሲሰማ እጅግ በጣም ልብ ይሰብራል። ነገር ግን ይህ ግድያ ዝም ብሎ የመጣ ሳይሆን ምክንያታዊ የሆኑ ስር የሰደዱ ችግሮች አሉ። ከንግድ ፉክክር እስከ ዚኖፎቢያ ወይም የባዕድ ጥላቻ ድረስ ያሉ ምክንያቶች ወንድሞቻችንን ለጥቃት አጋልጠዋል። ስደቱ ሳያንስ በሰው ሀገር ቤተሰብ እንደናፈቃቸው ቤተሰብን እንደናፈቁ የሰሩበትን የለፉበትን እንደማጣት እንዲሁም ደግሞ ህይወትን እንደመነጠቅ ያለ እጅግ በጣም ልብ የሚሰብርና መቆም ያለበት ጉዳይ ነው። በደቡብ አፍሪካ ኢትዮጵያውያን ላይ ምንድነው የተፈጠረው? ጆሃንስበርግ ደውዬ የሰማሁትን ላጋራችሁ።
በደቡብ አፍሪካን ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። መጀመሪያ ደቡብ አፍሪካውያኑ ሲቲዝን አረስት የሚሉት ዓለም ደግሞ ዚናፎቢያ ወይንም መጤጠል የሚለውን ስርና ምክንያቱን እንየው። በሀገሪቱ ከ100 ሰዎች በአማካኝ ከ40 በላይ የሚሆኑት ዜጎች ስራ አጥ ናቸው። ወጣቶች ደግሞ ከ60% በላይ የሚሆኑት ስራ አጥ የሚሆኑበት አጋጣሚ አለ። በአፓርታይድ ምክንያት በሀገሪቱ ያልተመጣጠነ የሀብት ክፍፍልም አለ፣ ወይም በሙስና 10% ሰዎች 85%ውን ሀብት ይቆጣጠራሉ። እንደ ማርችና ኦፕሬሽን ዱዱላ አቀንቃኞች ይህ ችግር የተከሰተው በአፍሪካ ስደተኞች ምክንያት ነው። We have become foreigners in our own country. We don't want this as African people anymore. እነዚህ መጤ ከተባሉና ሱቅ ለሱቅ እየተዞረ ሱቃቸው የሚዘጋባቸው፣ የሚደበደቡ፣ የሚዘረፉ መጤ ተብለው ከተለዩት መካከል ኢትዮጵያውያን ዋነኞቹ ናቸው። ኢትዮጵያውያኑ ስኬታማ የቢዝነስም ባለቤት ናቸው። የሀገሪቱ መንግስት ዶክመንት ኖራቸውም አልኖራቸውም ስደተኞቹን ከሀገሪቱ ካላባረረልን ለሜይ 4 ሀገራዊ የመዝጋት ንቅናቄ እናረጋለን ሲሉ መጤጠል ዜጎች አስታውቀዋል። ታዋቂ የሀገሪቷ የፓርቲ መሪዎች ግን ይሄ ንቅናቄ ያተኮረው ጥቁሮች ላይ እንጂ ነጮችን ማንም ዶክመንት አልጠየቃቸውም ይላሉ። ከቀናት በፊት ደግሞ ስደተኞቹን በመደገፍ ትልቅ ሰላማዊ ሰልፍ ተደርጎም ነበረ። When it is a white person in South Africa undocumented, he is called an investor. በዚህ መሃል 2 ቪዲዮዎች ተለቀዋል። ጆፔ ኤንድ ቦን በሚባል ቢዚ ስትሬት አንድ ኢትዮጵያዊ ሲገደል በሲሲቲቪ ተቀርጾ ወጥቷል። ቪዲዮውን በምንም ምክንያት ባታዩት እመክራለሁ። በግድያው የዘረፋ ሙከራ ባለመደረጉ እንደ ቢኤስኤን አገላለጽ የታሰበበት ጥቃት ይመስላል። እስካሁን የሟች ስምና ምክንያቱ አልተነገረም። ይህ በሆነ በቀጣይ ቀን ደግሞ ማክዶናልድ ውስጥ 3 ኢትዮጵያውያን በስለት ተወግተዋል። ስለ ሁኔታው ለመጠየቅ ደቡብ አፍሪካ ደውዬ ነገሩ አስከፊ እንደሆነና በእኛም ኮሚኒቲ ውስጥም አለመስማማት እንዳለ ተረድቻለሁ። ቢሆንም እየመጣ ካለው የመጤጠል ጥቃት ንብረትንም ሕይወትንም ለማዳን ህብረት ብቸኛ አማራጭ አይመስላችሁም? ለሟች ቤተሰቦች መጽናናትን እመኛለሁ። በነገራችን ላይ ይህ ጉዳይ የሁላችንም ህመም ነው። ለወንድሞቻችን ድምጽ ነው መሆን ያለብን እንጂ መለያየት ያለብን አይመስለኝም። እንዲሁም ደግሞ እዛው ደቡብ አፍሪካ ያላችሁ ጠንከር ብላችሁ ተሰብስባችሁ እንደነዚህ አይነት አደጋዎችን በአንድነት መከላከል እንድትችሉ አንድ ብትሆኑና ልዩነታችሁን ወደ ጎን ብታረጉ ባይነኝ። አይዟችሁ፣ እግዚአብሔር ከእናንተ ጋር ይሁን። ጠንከር በሉ፣ ይሄም ያልፋል። ለሟች ቤተሰቦች ደግሞ መጽናናትን እመኛለሁ። ሌላው በበርካቶች የመጨረሻው ዘመን ምልክት ነው በማለት እጅግ በጣም በርካታ ሰዎች ስሜታቸው የተጎዳበት፣ ስሜታቸው የተነካበት እንዲሁም ደግሞ በርካታ ሰዎች እንዴት እናትና ልጅ በዚህ ልክ በላይፍ እንደዚህ ይሰዳደባሉ? የቤተሰብ ገበና የሚባለው ነገርስ? እንዲሁም የማስታረቅ የሽምግልና ጥበባችን ወዴት ሄዳ? ወዳጅ ዘመድ ጎረቤት የሚባል ነገርስ የለም ወይ? እንዴት ነው በዚህ ልክ እናትና ልጅ በላይቭ ወይም በቲክቶክ ላይቭ ላይ ለትንሽ ቪውና ላይክ ተብሎ ለትንሽዬ ጊፍት ተብሎ እንደዚህ የቤተሰብ ገበና ይወጣል በማለት በርካታ ሰዎች ይህንን ቪዲዮ እንደዚህ በትዝብት ተመልክተውታል። ልክ እንዳሁኑ ነው ወንዶቹ ጎረምሶቹ ተሰብስበው ስለኛ ቁጭ ብላ የምታወራቸው። ወንድ ልጅ ለማን ናቸው? ጎረምሶች። ያ በጣም ብዙ ጎረምሶች አሉ። ከልጅነታችን ጀምሮ ቤታችን ውስጥ እንደዛ ነው። በቃ ከኛ በላይ ጎረምሶችን ነው የምሰበስበው። አብሮ ጫት መቃም ነው፣ ማጨስ ነው። ያን ነገር ደግሞ እኛ አንፈልግም። እንደዛ አይደለም። ገባሽ? ከዛ አልፎ ተርፎ ነው ልጅ ከዛ አልፎ ተርፎ ወንድ ይዛተኛ ያለሽ አጠገባችን። ስለ እናቴ ብዬ ማውራት አልፈልግም፣ ግን አሁን ሰው ስላነሳችሁ ነው መልስሽ። አልደግሞም። ይሄን ቃል ይቅርታ፣ ይቅር ይበለኝ። ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻችኋለሁ፣ አግኝቻችኋለሁ። እሱም መልሽልኝ። 2 ነገሮችን ነው መናገር የምፈልገው። ጨዋ የምትሏት ሀቢባ፣ ዶክተር የምትሏት ሀቢባ ቤት ውስጥ መወራት ወይ በጓዳ መወራት ያለበትን ነገር 40,000 ሰው ህዝብ መሀል ላይ ይዛው መጣች። እናትየዋ ተረገጡ። ከዚህ በላይ እርግጫ የለም መቼም። ልጃቸው ከሌላ ሰው ጋር ትተኛለሽ ብላ እያዋረደቻት፣ ልጅቷም ትራውማ ሊኖርባት ይችላል። ቤት መቅረት ያለበት ሚስጥር አደባባይ ወጣ። ጎበዝ የምትሏት ሀቢባ፣ ለሴቶች ተቆርቋሪ የምትሏት ሀቢባ ይሄን ነገር ስታረግ ህዝቡ ዝም ብሎ ያል። ከዛን ደግሞ በሚያስቅ ሁኔታ ለእናትየው አዝኖ ሰው እዚህ ጋር ጊፍት ይልካል፣ ለልጅቷ አዝኖ እዚህ ጋር ሌላ ሰው ጊፍት ይልካል። እዚህ ሲሻሙ በመሃል ከዚህ ላይ ብቻ ሀቢባ 100,000 ብር በላይ ሰርታለች። ምክንያቱም ለነሱ የምትሰጧቸውን ጊፍት ለሱ ይቆርጥላታል። ይሄን የሚያበረታታ ህዝብ እኛን መጥቶ ኖ ስንል ሀቢባ ልክ አይደለችም ስንል ትሰድቡናላችሁ። ከዚህ በላይ ውርደት ምን ፈለጋችሁ? ከዚህ በላይ አዋራጅ ነገር ምን ፈለጋችሁ?
ቤት ውስጥ መቅረት ያለበት ጓዳ አይደል? ይሄ ጓዳ ጉዳይ አይደል? ሌላው ደግሞ የተረዳሁት ነገር ምንድነው ወንድ የሌለበት ቤት መኖር ይሄ ነው ችግሩ። ወይ አባት ወይ ታላቅ ወንድም ቢኖር ይሄ ነገር ወደ ውጭ አይወጣም ወይ ደግሞ እዚህ ደረጃ ማይደርሱም ነበር። የአባት አንድ ቤት ውስጥ የሚያስፈልገው ለዚህ ነው። አመሰግናለሁ። ሼር ኮፒ ሊንክ አድርጉ። የማዳም ቅመሞች ደግሞ ሀቢባ ነገሩ ዶክተራችሁ ናት፣ መቻችሁ። ሼር ኮፒ ሊንክ አድርጉ። ጊፍት ሰጣችሁ አበረታቷት። ገና ብዙ ጉድ እንሰማለን እና በዚህ ጉዳይ በርካቶች ተነጋግረውበታል። እንዴት እናትና ልጅ በዚህ ልክ በማህበራዊ ሚዲያው እንደዚህ እስከ መሰዳደብ እንዲሁም ደግሞ ገበናቸውን እስከ ማውጣት እንዲሁም እስከ መዘላለፍ ይደራረሳሉ በማለት እጅግ በጣም በርካታ ሰዎች ተነጋግረውበታል። ይህ ከባህላችንም ያፈነገጠ እንዲሁም እናት ወይም አባት ካጠፋ አባት ትክክል ነው፣ ልጅ ካጠፋም አባት ወይ እናት ትክክል ነው ተብለን ባደግንበት ማህበረሰብ አደባባይ ላይ እናትን እስከ ማስጣት እንዲሁም ደግሞ ከልጅ ጋር ያለ መስተጋብር እንደዚህ ማህበራዊ ሚዲያ ላይ ማስጣት ምን ያክል ተገቢ ነው የሚል ጥያቄ ማስነሳት ችሎ ነበር። እንዲሁም ደግሞ ባህላችንስ ወዴት እየሄደ ነው አስብሎም ነበረ። ሌላው ከዚሁ ከባህል ወቀሳው ሳንወጣ በማህበራዊ ሚዲያው እጅግ በጣም መነጋገሪያ የነበረው እብደት ወይስ ጭካኔ ያስባለው የ6 ልጆች አባት ብልት በሚስቱ መቆረጡ በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ መሆን ችሎ ነበረ። እንዲሁም ደግሞ ሐኪሞች በሕክምና ጥበብ ያንኑ ብልት ወደ ቦታው መመለሳቸው በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ ሆኖ ነበር። እንዲሁም ደግሞ የሐኪሞቻችንና የሕክምና ጥበብ እስከ ድረስ ነው አስብሎታል። ይሄ ነገር በጣም ነው የሚያስገርመው። ኢትዮጵያ ውስጥ አንድ ግለሰብ ብልቱን ባለቤቱ ተጣልተው ቆርጣበት መልሶ ተሰፍቶ አሁን ላይ ጤነኛው ነው እየኖረ ነው። ይሄም ነገር እንግዲህ ያጋጠመው አርሲ ውስጥ ሲሆን ይህም ጥቃት የደረሰበት ግለሰብ በትዳር አጋሩ አማካኝነት ነው። የ42 ዓመት ግለሰብ ነው የሰውዬው። እናም እንግዲህ ግለሰቡና ባለቤቱ ይጣላሉ። የሆነ ማታ ላይ እኩለ ሌሊት 6 ሰዓት አካባቢ ላይ ማለት ሚስትየው የግለሰቡን ብልት ቆርጧለች፣ ሙሉ ለሙሉ ቆርጣ ጥለዋለች። ይህም ግለሰብ የ6 ልጆች አባት ነው። ከዛ በኋላ ያው መሬት ላይ የወደቀውን ብልታቸውን አንስተው በፌስታል ጠቅልለው በራሳቸው ጥረት ማለት በራሳቸው ጉልበት እንግዲህ አምቡላንስ ጠርተው ወደ ሆስፒታል ሄደ። እናም ሆስፒታል የደረሱት በ3 ሰዓት ውስጥ ነው እና በተደረገው ጥረት ምክንያት በስፌት ይቀጠላል ማለት ነው ብልታቸው። እናም በአሁኑ ሰዓት እንግዲህ ሙሉ ለሙሉ ወደ ስራው ተመልሶ እንደተነገረው ከሆነ እንግዲህ በሽንት ቧንቧቸው በኩል ሽንታቸው መስጣት እንደጀመሩና በጥሩ ሁኔታ ላይ እንዳሉ እየተነገረ ነው። እንደዚህ አይነት ጉዳት ሲያጋጥም እንግዲህ በ6 ሰዓት ውስጥ በ8 ሰዓት ውስጥ ጉዳቱ ከተፈጠረበት ጊዜ ጀምሮ ማለት ነው በዛ ሰዓት ውስጥ ከደረሳችሁ ሜቢ ተስፋ አላችሁ ተብሎ እናም ያው የተቆረጠው አካል በንጹህ ፌስታል ነው መቀመጥ ያለበት። ምንም አይነት ሲያቆሸሽ ምንም አይነት ጉዳት ሳይደርስበት ነው መድረስ ያለበት። እዛ በተጨማሪ ደግሞ ግንኙነት ለመፈጸም እድል አለው ተብሏል። ነገር ግን እንደ ድሮ ጠንካራ ላይሆን ይችላል። ግን የሐኪሞች ተአምርና ጥበብ አልገረማችሁ? እግዚአብሔርን የመማር እውቀት እስከ ድረስ እንደሆነ እንደዚህ አይነት ነገሮች ኢትዮጵያ ውስጥ ይሰራሉ ብሎ ማሰብ ራሱ እጅግ በጣም ከባድ። በሌላ መንገድ ግን እጅግ በጣም ማስተዋል አለብን ብዬ ማስበው የእናትና ልጅ እንደዚህ መሰዳደብ እንዲሁም ደግሞ በትዳር ውስጥ እንደዚህ አይነት ጭካኔዎች በሞሉበት ዘመን ውስጥ ባህላችን ወዴት እየሄደ ነው? የማስታረቅ ገበናን የመሸፈን እንዲሁም ደግሞ የችግር አፈታት ባህላችን ወዴት እየሄደ ነው ብሎ መጠየቅ ግድ ይለናል። ሌላው በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ የነበረው ጉዳይ የቲክቶከሯ ቦኒ ጉዳይ ነው። ቦኒ በቲክቶክ ላይ ከ800,000 በላይ አሁን ላይ ደግሞ ከ900,000 በላይ ፎሎወር ያላት ቲክቶከር በህይወቷ ከዚህ በኋላ ደስተኛ የምትሆነው ወይም እረፍትን የምታገኘው ራሷን ስታጠፋ ብቻ እንደሆነ በመናገር ራሷን ያጠፋች ልጅ ናት። ታዲያ በእነዚህ ቪዲዮዎች ላይ እጅግ በጣም ደፋር ነሽ፣ እጅግ በጣም እድለኛ ነሽ፣ እጅግ በጣም ጥሩ አደረግሽ በማለት የሚሰጡ ኮመንቶች ምን አይነት የስነልቦና ችግር ውስጥ ገብተናል የሚሉ ጥያቄዎችን በርካቶች እንዲጠይቁ ማድረግ ችሎናል። እኔ ለሞተቿ ቦኒ አላዝንም፣ የማዝነው ለእናንተ ነው፣ በህይወት ላላችሁ። ትላንት የስንብት ቪዲዮ ስትሰራ በዚህ ውሳኔዋ ለቀናችሁባት፣ እሷ በወሰነችው ውሳኔ ታደለሽ እያላችኋት ለነበራችሁ፣ ቀጣይ ሟች እኔ ነኝ ስትሉ ለነበራችሁ፣ በዚህ ልክ እንዴት ነው ሞትን የምትመኙት? ቆይ ሄዳችሁ ጉብኝት አድርጋችሁ የምትመለሱ ነው እንደሚመስላችሁ? በዚህ ልክ በራሳችሁ ላይ ሞትን እንድትመኙ የሚያደርጋችሁ ነገር ምንድን ነው? እናንተ ነፍሳችሁን ከራሳችሁ የመውሰድ መብት የላችሁም። እራሱ ባለቤቱ እንዳስቀመጠ የመውሰድ መብት አለው እንጂ። እንዴት ቦኒ ይሄን አጸያፊ ነገር ባደረገችው በራሷ ላይ በወሰነችው ውሳኔ በዚህ የሚያስጠላ ነገር ትቀናላችሁ? እናንተ ነገ ብትሞቱ እኮ የ1 ሳምንት የወሬ ርዕስ ብቻ ነው የምትሆኑት። እዛ ትረሳላችሁ። ከዛ ማን ይቀራል? ያቺ የፈረደባት እናታችሁ። እዛ ሌላው ደግሞ ማን ነው የሚጎዳው? እራሳችሁ ናችሁ የምትጎዱት። ከሁለት አጥ ትሆናላችሁ። ወይ ከስጋችሁ አልሆናችሁ ወይ ከነፍሳችሁ አልሆናችሁ። አስቡበት። ምንም ህይወት ላይ መቻችሁ ይችላል። እራሳችሁ ላይ ሞት እስከ መፍረድ ድረስ፣ እራሳችሁ ላይ ሞትን እስከ መመኘት ድረስ፣ ሌላው እራሱን ሲያጠፋ ታድለሽ እስከ ማለት የሚያደርሳችሁ ራሳችሁ ላይ በገዛ እጃችሁ ነፍሳችሁን ከራሳችሁ ለመውሰድ አትድፈሩ። ነፍሳችን የራሳችን አይደለችም። ነፍሳችን የራሷ ባለቤት አላት። እኛ ራሳችን የመግደል መብት የለንም። እናንተ ብትሞቱ የ1 ሳምንት የወሬ ርዕስ ብቻ ነው የምትሆኑት። ከዛ ትረሳላችሁ። ቦኒ ይህንን በራሷ ላይ እንድትወስን የገፋፋችኋት ግን እናንተ እግዚአብሔር ነፍሳችሁን ከእናንተ ከመውሰዱ በፊት ይቅር ይበላችሁ።
ህይወት እኮ ተስፋ ናት። ማንም ሰው ተስፋ ቆርጦ ህይወቱን ስላጠፋ ብቻ እድለኛ ሊባል አይገባም። ይልቁንስ ምን ጎሎት ይሁን ምንስ መርዳት ይቻል ነበር ብሎ መጠየቅ ይገባል ነበር። እንግዲህ የጽናት ቲዩብ ቤተሰቦች ሰሞኑ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችን ጠቅለል አድርጌ ያቀረብኩላችሁ ሐሳብ ይሄን ይመስላል። እንዳልኳችሁ ቻናላችን አዲስ ስለሆነ የእናንተን እርዳታ ይፈልጋልና ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ቼክ አድርጉልኝ። እስካሁን አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።